ትቼሽ ልሄድ እኮ አልመጣሁም። ይዤሽ ነው የምሄደው። እሺ ሚራ ዝጋ። እኔ ቃል ነው እሺ። ስለፈለክ ብቻ ይዘኝ የምትሄደው ከልብሽ እየካድሽ ነው ሚራ። ስለዚህ በሰላማዊ መንገድ አትሰማኝም ማለት ነው? ወይኔ ጉዴ! ይህ ሰውዬ ምንም ብሎ የሚመለስ አይነት አይደለም። አንድ ጊዜ እንግዲህ ገብቼበታለሁ። እንደ በጥርጥሬ ሊሆን አይገርምም? አልሰማም። ሁለተኛ ሚራ አጠገብ እንዳትደርስ እሺ? ስማ እንዴ እና ብሩን ተቀበልካት ወይስ ሰጠች? ደግሞ ብር ብለህ ልሞት ነው እንዴ? ታውቃለህ አድና አንተ ጭንቅላት ውስጥ ገብቼ እንዴት እንደምታስባይ በጣም ደስተኛ ነበር። እንዴ ከኔ በላይ እኮ አንተ ነበር ብር ልትል የሚገባ። እኔ ከብር በላይ ፍቅር ይበልጥብኛልሽ። ሚራ ጋር ዋናው የሚያሳስበኝ ጉዳይ ብር ሳይሆን አጠገብ ጋር እንዳትደርሱ። ዶክተር ሰለሞን አድና የሚራ ያክስቷ ልጅ ዝበል። ያክስቷ ልጅ አይደለሁም ፍቅረኛዋ ወይም እውነት ሰለሞን የበፊት ፍቅረኛዋ ነው ወይስ አዲስ የመጣ ዝርያ ወፍ ዘራሽ ነው? ሚራ ባንዴ ሶስት ባል አይደብርም? ሉሃና እህቴ ሳራ ትገኝ ሆኖይ ብላ ስታስብ ሌላ ጉድ ከኋላ ይዞላት መጣ። አድናል እንደምንም ብሎ ሚራን ካገኘ በኋላ ነገር ግን ይዟት ወደ ቤት መመለስ አልቻለም። ሮቤል ሁልጊዜ እንደ ቂጣ የሚጠፈጠፈው ዱላ ማይሰለቸው አሁንም ከአድናል እጅ አምልጦ ወደ ሰለሞን እጅ ገብቶ ሰለሞን እንዳይሞት እንዳይሽር አድርጎ ስብርብር እክትክት አድርጎ ወደ ቤቱ ሸኝቶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። አጓጊ የሆነው ተወዳጁ ድራማ ከመጀመራችሁ በፊት እንግዲህ ላይክ አድርጉ፣ አበረታቱኝ። ሀሳብና አስተያየት ካላችሁ በኮሜንት አስቀምጡልኝ። አስተያየታችሁን አይቼ እመልሳለሁ ማለት ነው። ሉሃና ቀጣዩ ክፍል ይሄን ይመስላል። ሮቤል መቀጥቀጥና መደብደብ የማይሰለቸው አሁንም ሚራ የት ነው ያለችው ብሎ ጥም እንዳየ አሞራ እያሸተተ ኮቴዋን እየተከተለ አሁንም ሚራን መፈለግ ጀምሯል። ሚራን አግኝቷታል። ቤት ውስጥም ካገኛት በኋላ አንቆ ይዞ አሁን አብረሽ ነው የምትሄጁ? ምንም ማለት አትችይም። ማን እንደሆንኩ ልትኬጂ ነው ወይ? ስሜን እንኳን ተናገሪ ብሎ ሊገላት ሲደርስ አንተ ሰይጣን ሮቤል በማለት እንግዲህ ስሙንም ጠቅሳለች። ስሜን ካስታወሽማ እኔንም ማስታውሰሽኛል ማለት ነው። አሁን ቀጥ ብለሽ ምንም ነገር እንዳትይ፣ አብረን ነው ምን ሄደው። ሚራ እኔ ስታስበው እቃ መስላለሁ እንዴ? አንጠልጥለ የምትወስደኝ? አርፈ ተቀመጥ። መሄድ ካለብህ ራስህ ሂድ። እኔ እናንተ እኮ ያለን ጉዳይ ጨርሰናል። ምን ልታረግ ነው እኔን የምትከታተለኝ? በማለት ለሮቤል የመለሰችለት መልስ ነው። ሮቤል እንደምንም ብሎ ከቤት ከወጣ በኋላ ጉደኛው ሰለሞን ከቸች ብሎ ነበር። ከኋላ እያሯሯጠ ሮቤልን እንደ ፈሪ ወይም እንደ አውራ ዶሮና እንደ ሴት ዶሮ ወይም እንደ ምን ልበላችሁ እንደ ድመት እንደ ፈሪ ድመትና እንደ ጀግና ድመት እያሯሯጠ ከተከተለ በኋላ ሮቤል እንደማይሆን ሲያዋጣው ሩጫውን ቀጠለ። ሰለሞን እንደምንም ብሎ ያዘው። ከዛም በማስጠንቀቂያ በተሞላው ቃላት ድንፈታና ጉልበታ አንተ ዶክተር፣ እኔ በዶክተርነቴ ነው የምታቀኝ፣ እኔ ምን እንደሆንኩ አታቀኝም እያለ ሰለሞን መደንፋቱን ቀጠለ። ሮቤልም የማይወጣው ሀሳብ ውስጥ ገብቶ ጀግና ለመምሰል እኔም እወጣዋለሁ ብሎ ያሰበውን ነገር ቡጢ ከሆነ እመልስለታለሁ፣ እኔም ወንድ ነኝ ወንድነቴን ላሳየው ብሎ ካብሰለሰለ በኋላ ደፈር በማለት አንተ እኮ ብለኸኝ አይደለም እኔ ሚራን ማግኘት ብዙ ያልጨረስነው ጉዳይ ስላለ እንጨርሳለን ብለን፣ ስለዚህ አንተ ስለዘዝከኝ አይደለም የምትጠጋት ወይም የምርቃት በማለት ለሰለሞን መለሰለት። ሰለሞን እኔ በጸባይ አናግሬህም ቢካልክ ዱላ ነው የሚከተልህ በማለት እና ምን ልታረገኝ ነው? እስኪ ወንድ ሞክረኝ በማለት እንግዲህ ሮቤል መልሶለታል ሰለሞን። ሰለሞን እንደተለመደው መደብደብ የማይሰለቸው ሮቤልን እንዳይሞት እንዳይሽር አድርጎ እንክትክት ስብርብር አድርጎ መሬት ላይ ዘርግቶ ትቶት ሂዷል። አድናል አሁንም ሚራን በመፈለግ ኮቴው ሁሉ ቀርንቷል።
በመሆኑም ግን ሚራን ካገኛት በኋላ ወደ ቤት ይዟት ሊሄድ ፈለገ። ከዚህ በኋላ እኔን አታገኘኝም፣ ተወኝ፣ ብሩስ የት ነው ያለው ስጪኝ ሲል ጠየቃት። እኔ ብር አላየሁም፣ የትም ብዬ ላመጣልህ አልችልም። እንግዳውስ እዛ ሰይጣን ወንድምህ ጋር ካለ ወንድምህን ጠይቀው በማለት መልሳለች። እሺ ልጄስ ሆዴሽ ውስጥ ያለው ጥያቄ ሌላ ቀረበ። ሆዴ ውስጥ ያለው ልጅ ደግሞ ስረጋጋ ስለ ሁኔታ ሁሉ አስረዳሃለሁ ብላ መለሰችለት። ነገር ግን ሚራ እርጉዝ አይደለም። ሚራ አስመሳይ መተወን የምትችል አንድ ድንቅ ሴት ናት እንጂ ሚራ ያለችው ሁሉ እውነት ነው ማለት ዘበት። ሚራ ራሷንም ራሱ የምትክድ ሚራ አይደለሁም ብላ የምትክድ ናት። ግም ካለች ግግም ነው፣ ድንጋ ነው ካለች ድንጋ ነው፣ ይሄ ግድግዳ ነው ካለች ግድግዳ ነው፣ አይገፋም፣ አይሰበርም፣ አይሰነጠቅም የምትል ሰው ናት። በመሆኑም አድናል እጇን ከያዘ በኋላ ከዚህ በኋላ እኔ ወደ ቤት ተመለሽ ብሩንም አምጪ ሲላት እዚህ ሰፈር እሪ ከተባለ ሰው ይሰበሰባል። ከዛም በኋላ አይለቁህም፣ ደፈረኝ ብዬ ነው ማስይዝህ፣ ተወኝ አለችው። እንቅ አርጎ ሲይዛት ዋይ እያለች እንደ ዶሮ ቆቆቆ እያለች 3 ጊዜ ነው 4 ጊዜ እሪ ማለት ጀመረች። አድናልም ሰው እንዳይሰበሰብ ሌላ ጉድ እንዳይመጣ ብሎ ለቋት ትቷት ሂዷል። ሉሃና ምነው ቀረህብኝ የኔ ፍቅር፣ ምነው አመሸህ፣ ምነው እንዴት ሆንክ የምትለው ጠብር ግፍርልልህ ልሙትልህ አዲስ ፍቅር ይዟት እምድር ልነጠፍልህ የምትለው ሉሃና አድናል መጣላት። አድናል ምን ሆነ ነው የቆየኸው? ምንድነው ፊትህ ምን ሆነ ነው በማለት ጠይቀችው። ሚራን አገኘኋት፣ ሚራ በጣም ተቀይራለች፣ እኛ እስከዛሬ የምናውቃት ሴት አይደለችም፣ አዲስ ሆናለች፣ ምን አለችህ ብላ ጠየቀችው። እዛው ሂድ ሉሃናን አግብተህ ተቀመጥ፣ እኔ እናንተ መካከል ምንም አይነት ነገር የለም፣ ብሩም የለም፣ ከፈለክ ወንድምህን ጠይቀው ብላ መለሰችልኝ አለ። በዚህ መልኩ እኮ ማመን ወይም ሚራን ማሳመን ከባድ ነው። ስለዚህ ሚራን አሳምናለሁ ብለህ ራስህን እንዳትጎዳ፣ ራስህን መጥፎ ውስጥ እንዳትከት፣ የኔ ፍቅር የኔ ማር እያለች ማባበል የጀመረችው ሉሃና እሺ የኔ ማር የኔ ፍቅር እያለ እሱም መመለስ ጀመረ። ሮቤል እንደተለመደው ከሰባራነቱ አገግሞ ወደ ውጭ መውጣት ጀመረ። አድናል አገኘው። አድናል ከዛ በፊት ግን አድናል ምን አለው መሰላችሁ? እንክትክት ስብርብር አድርጎት ሰለሞን ወደ ቤት አቅንቶ ነበረ። ሮቤል ካቀና በኋላ ማን ነው ደግሞ ዛሬ እንደዚህ ልብ አርስ የሆነ ነገር የመታልኝ? እንዴት ደስ እንዳለኝ እኮ። ምን ሁነህ ነው እንዲህ የምታነክሰው? ሾከክ እያለ ወደ ክላሱ ለመግባት ነበር ሀሳቡ ሮቤል። ነገር ግን አልተሳካለትም። ሉሃናና አድናል እንትን እየበሉ ነበር፣ ራት እየበሉ ነበረ። ከዛ ሾከክ ብሎ ሊገባ ሲል ያዙት። ሚራ ናት ያስደበደበችኝ፣ ሰው ልካ እንዳልሞት እንዳልሽል አድርገው ነው የደበደቡኝ። ሚራ ማናቃት ሰው ሆናለች፣ ሚራ ከርታኛለች፣ ሚራ ብሩን ይዛው ሂዳለች፣ ሚራ ከሀገር ልትወጣ ነው፣ ሚራ እንደዚህ ልትል ነው፣ ሚራ ብሎ ሊሞት ነው ሮቤል ሚራ 4 እግሯን ብትበላ ጣጣ የለውም። ነገር ግን ያሳሰበውና ያንቆረቆረው ወይም ያሳሰበውና በጣም አርቆ እንዲሄድ ያደረገው ራሱን እስከ ማጣት ድረስ ያደረሰው ብሩ ነው። ብሩን እሷ መያዝ የለባትም። እኔ ማግኘት ያለብኝ ብሩ እንግዲህ የልፋት ዋጋው ያድናል ነው። ነገር ግን ሁለቱ አሁን በመሀል ገብተው እያማሰሉ ያሉት በሰው ብር በሰው ላብ እኔ ወስዳለሁ። ወንድሙና ሚስቱ ናቸው እንግዲህ ሰቡ። ወንድሙ ለወንድሙ አላዘነም፣ ሚስቱም ደግሞ ለባሉ አላዘነችም። እንደሆነ ሆኖ ሮቤል ወደ ክላስ አመራ። ከዛም በኋላ አድናል እንደምንም ብሎ ያው ሚራ ያለችበትን ቦታ ፈልጎ ነበር፣ አግኝቷት ነበር። ግን የማይሆን መልስ መልሳ አንከላፍታ ከዛ ሰፈር አባረዋለሽ ማለት ነው። ሮቤልና አድናል በመናገስታው ተገናኙ። አድናል እንዲህ በማለት ጀመረ። መቼም ሰላምታ የለም፣ ቂጣ ይመስል መጠፍጠፍና በቁጣ መልክ መናገር ነው። ሮቤል አለ አድናል፣ ሚራን እኮ አግኝቻት ነበር። ኦኬ ሚራን አገኘሃት እና ብሩን ተቀበልካት ወይስ እሷ ሰጠች? በማለት ሮቤል ጠየቀ። አንተ ደግሞ ብር ብለህ ልትሞት ነው እንዴ? እኔ ከብር በላይ ፍቅር ነው የሚበልጥብኝ። እኔ ብር ሳይሆን የሚያሳስበኝ ሆዳ ውስጥ ያለው ጽንስ ነው። ሮቤል አሁንስ በዚህ ታይም አንተ ጭንቅላት ውስጥ ምን እንደምታስብ ገብቼ መመርመር ነው የምፈልገው። አንተ ቆይ ጉልበትን የምታሳየው እኔ ላይ ነው እንዴ? ሚራ ምን የሚያክል ሚሊዮን ብር ይዛብህ እሷን ለመጋፈጥ አትሄድም እንዴ? ከኔ ጋር ስትጨቃጨቅ ሚራ ምን ያህል እየራቀች እንደሆነ ማሰብ አለብህ እያሉ ሲጨቃጨቁ በሩ በድንገት ተንኳኳ። በሩን ዘሎ ሮቤል ከፈተ። አቶ ሰለሞን ነበር። እዚህ ደግሞ አንተ ምን ትሰራለህ? በማለት ሮቤል ጠየቀ። ዞር በል እባክህን
ብሎ ገፍትሮት ወደ ውስጥ ገባ። አንተም ሆንክ አንተ ከዚህ በኋላ ሜራ ጎን ብትደርሱ እኔና ያድርገኝ በማለት መዛቱን ጀመረ። አድናል ምንም ሚስጥሩ ስላልገባው ሮቤል ነገር ግን ሚስጥሩን ያውቃል። አድናል ሚስጥሩ ስላልገባው ዶክተር ሰለሞን ምን ነው በሰላም ነው በማለት ጠየቀ። አድናል የሚራ ያጎቷ ልጅ ነው በማለት ሮቤል መለሰ። ዶክተር ሰለሞን እኔ የሚራ ያጎት ልጅም አይደለሁም ምንም አይደለሁም ባሏ ወይም ፍቅረኛዋ ነው ብሎ በድፍረት የህጋዊ ባሏን አድናል ፊት ተናገረ። አድናል በጣም አዘነ። አንተም አብራ ነበር ስትጫወትብኝ የነበረው በማለት ጠየቀ። ሉሃና ተወዳጁ ድራማ ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት እያልኩኝ ላይክ እና ሰብስክራይብ ሼር ኮሜንት ማድረግ አይዘንጉ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።